ቅርስ አይለወጥም አይሸጥም ለማን እስራት መፍትሄ አይሆንም ወንድሞቻችን ይፈቱ ተዋይዶ ልጆች ይስተን በእኛ ዘመን ሰላም ኦርቶዶክሳውያን ባለማዕተቦች እንደምን ቆያችሁ እንደምን አረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። በዛሬው ቪዲዮአችን በዛሬው መናገሪያ አጀንዳችን የሚሆነው እንግዲህ በወሊሶ ማርያም ቤተክርስቲያን ምን ተፈጠረ፣ ቅርስ የማጥፋት ዘመቻ በአለቃው እየተፈጸመባት የሚገኘው የወሊሶ ማርያም ወጣቶች እንዲሁም መታሰራቸውን የሚያሳይ ቪዲዮ አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወደ ቪዲዮ። ቅርስ አይለወጥም አይሸጥም ለማን አይሸጥም ቤተክርስቲያን እናቴ እጅግ በጣም ያሳዝናል። የእንነጋገር ጥሪያችን እባካችሁ እንመካከር የሚለው መልእክታችን ወደ ጎን ተትቶ እኩለ ሌሊቱን ሲያፈርሱ አድረዋል። ይህ ሁሉ መልእክት፣ ይህ ሁሉ ልመና፣ ይህ ሁሉ ጥሪ በአንድ ድምጽ ቀርቦላቸው ይህን ለመስማት ፈቃደኛ አልሆኑ። እኩለ ሌሊቱን ሲያፈርሱ አድረዋል። ይህ ነው ቅድስት ቤተክርስቲያን ውስጥ እየተሰራ ያለው ግፍ። ይህ ነው ያውም በውስጥ ሰዎች እየሆነ ያለው። ምንድነው ያደረግነው? ይሄን ያህል ምንድነው የበደልነው? ለኛ ምልክታችን ነው፣ ቅርሳችን ነው አለን። አይ ቅርሳችሁ አይደለም ከሆነ እንነጋገር፣ በማስረጃ እንነጋገር። ይህን እኮ ነው ያለው። በዚህ ልክ ለምንድነው ዲዮስቆሮስ ላይ መጨከን ያስፈለገው? ለምንድነው በዚህ ደረጃ በዚያ ሊቀ ጳጳስ ላይ መክፋት የተፈለገው? ዲዮስቆሮስ ምንድነው ያደረገው? ከ60 ዓመታት በፊት በኦሮምኛ ቋንቋ ሃይማኖታዊ አገልግሎት የሰጠው የዲዮስቆሮስን ቅርስ ማፍረስ ለምንድነው የተፈለገው? ምንድነው ዓላማው? እነማን ናችሁ ይህን ለማድረግ በዚህ ልክ የደፈራችሁት? ምንድነው እየተከናወነ ያለው? እርግጥ ነው አፍርሱት። እርግጥ ነው የዲዮስቆሮስ አጽም ላይ ስጋው ደሙ የተፈተተበት የቀድሞ መቅደስ ላይ የዲዮስቆሮስ አጽም በክብር ያረፈበት መሬት ላይ ያሰባችሁት ሱቅ መገንባት ነው፣ የሸቀጥ ሱቅ መገንባት። እኛ እኮ ብዙ የልማት አማራጮች አቅርበንላችኋል። ለምንድነው በዚህ ልክ የከፋችሁት? በዲዮስቆሮስ አጽም ላይ የሸቀጥ ሱቅ ካልገነባን 40 ዓመታት ኔሮን የፈሰሰበት መሬት ላይ ሞተን እንገኛለን አላችሁ። እሺ ክርስትናው ይቅር፣ ክርስቲያን መሆናችንን ራሱ እርግጠኛ መሆን እኮ የማይቻልበት ዘመን ላይ የደረስነው። የሰው ልጅ እኮ ሲለመን እኮ ያቆምና እንነጋገር ይላል። እኛ እንነጋገር እኮ ብለን ለመንናችሁ። በመጨረሻም ይህ ለታሪክ እንዲቀመጥ አስቀምጡት። ብፁዕ አቡነ ዲዮስቆሮስ ቅድስናቸው አንድ ወቅት ይረጋገጥና ያኔ ለመታሰቢያቸው የሚሆን ነገር ቅዱስ ሲኖዶስ እንደሚወስን እናምናለን። ይህ መልእክት ለኢትዮጵያ አርበኞች ማህበር ነው። በታላቁ ብሔራዊ ጀግና በአርበኛው ሊቀ ጳጳስ በብፁዕ አቡነ ዲዮስቆሮስ የተገነባውን ቤተ መቅደስ ከተደጋጋሚ የህዝብ ልመና በየትኛውም ጥረት ውስጥ ለማፍረስ ወስነው ማፍረስ ጀምረዋል። ይህን የአንድ ኢትዮጵያዊ አርበኛ በቤተ ክርስቲያን ውስጥ ደግሞ ሊቀ ጳጳስ የሆነው የብፁዕ አቡነ ዲዮስቆሮስ ቅርስ ለማትረፍ የምትችሉትን እንድታደርጉ በዚህ አጋጣሚ ለማሳወቅ እወዳለሁ። ድምጿን ስትቀንስ ዝም ያለች መስሏችሁ ምንድነው ስራ? ምን ሰራህ? አጽማቸው በክብር ያረፈው ሌላ ቦታ ነው፣ እዚህ ቤተ መቅደስ ውስጥ። ለብፁዕ አቡነ ሳይሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስና የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂ አንድ ወደር የለሽ ብሔራዊና ሃይማኖታዊ ቅርስን በግፍ ከመፍረስ ይታደም። ብፁዕነቶ በሚመራው ሀገረ ስብከት በታሪክና በትውልድ ፊት የሚያስጠይቅ ከብፁዕነቶ ዕውቅና ውጪ ቤተ መቅደስ የማፍረስ እንቅስቃሴን በአስቸኳይ ያስቆሙልን። ታላቁ አባት ብፁዕ አቡነ ዲዮስቆሮስ በስጦታ የተሰጣቸውን መኪና ጭምር ሸጠው ያሳነጹት ቤተ መቅደስን ለማፍረስ የተነሱ ግለሰቦችን በአስቸኳይ ያስቆሙልን። የወሊሶ ቤተ ሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም አዲሱ ሕንጻ ቤተክርስቲያን ከተመረቀ በኋላ የቀድሞ ቤተክርስቲያን ምን ይሁን በሚለው ጉዳይ ላይና የብፁዕ አባታችን አቡነ ዲዮስቆሮስ አጽምን በተመለከተ በወቅቱ በአገልግሎት ላይ በነበሩና የቀድሞ አገልጋይ ካህናትና ዲያቆናት
የሰንበት ትምህርት ቤት ወጣቶች አማካኝነት ውይይት ከተደረገ በኋላ ቅድስት ቤተክርስቲያን ይጠቅማል ብለን ያሰብነውን ምክረ ሐሳብ በጽሁፍ አዘጋጅተን ለገዳማ ኮሚቴና ለሀገረ ስብከቱ አቀረብን። በዚህ ሂደት ውስጥ ብዙውን ጊዜ በኢትዮጵያ ቤተክርስቲያን ውስጥ የሚስተዋለውን በሁከትና በጥብጥ ፍላጎትን ለማስፈጸም የሚደረግ ጥረት እንዳይኖርና የግለሰቦች ስም አላግባብ እንዳይነሳ ለማድረግ ከፍተኛ ጥንቃቄ አድርገን በጉዳዩ ላይ ለቅድስት ቤተክርስቲያን የሚጠቅም ሐሳብ ያለው ሁሉ ሐሳቡን እንዲያቀርብና የሚወሰነውን ውሳኔ በጸጋ እንደምንቀበል በመግለጽ ሐሳባችንን የያዘ ደብዳቤ ከ50 ያላነሱ ካህናት፣ ዲያቆናትና የሰንበት ትምህርት ቤት ወጣቶች እንዲሁም ከ500 በላይ የወሊሶ ከተማ ህዝበ ክርስቲያን የፈረመበትን ፒቲሽን በማያያዝ አቀረብን። ከዚህ በኋላ በተከናወኑ ጥቂት ምክክሮች የቀድሞ ህንጻ ቤተክርስቲያንና የብፁዕ አባታችን አቡነ ዲዮስቆሮስ አጽንን በተመለከተ ታላቅ ውሳኔ የሚያስፈልገው ስለሆነ ውሳኔ ለመስጠት የገዳማ ኮሚቴ ብቻውን ሳይሆን በጉዳዩ ላይ ሐሳብ ያላቸው ሰዎች ህዝበ ክርስቲያኑ በተገኙበት አማራጮች አቅርበው ውሳኔ እንዲሰጥበት ተስማምተን ተለያየ። ይህ ውሳኔ የተወሰነው የገዳማ ማህበረ ካህናት፣ የገዳማ ኮሚቴ፣ የሰንበት ትምህርት ቤት ወጣቶችና ህዝበ ክርስቲያን በተገኘበት ነበር። እኛም የተወሰነው ውሳኔ ወደ ተግባር ተቀይሮ ተነጋግረን ከውሳኔ የምንደርስበትን ቀን መጠበቅ ጀመርን። ከዛሬ ነገ ለውይይት እንጠራለን ብለን ስንጠብቅ በፍጹም ይሆናል ብለን ከገመትነው ውጭ የሆነ አስደንጋጭ ተግባር ተፈጸመ። ይኸውም ከቅድስት ቤተክርስቲያን ስርዓት፣ ከማህበረሰባችን እምነትና ባህል፣ ከሰው ልጆች ሞራል ፍጹም ተቃራኒ በሆነና ባፈነገጠ መንገድ በቅዱስ ፓትርያርክ አቡነ ጳውሎስ ከ10 በላይ በሆኑ ብፁዓን አበው ሊቃነ ጳጳሳት አማካኝነት በታላቅ ክብር ያረፈውን የብፁዕ አባታችን አቡነ ዲዮስቆሮስን አጽም በእኩለ ሌሊት ጨለማን ተገን በማድረግ ብዙዎቹ ምንም አይነት ስልጣነ ክህነት በሌላቸው ሰዎች ተቆፍሮ በእኩለ ሌሊት እንዲወጣ ተደረገ። ቀናውን የውይይት መንገድ መርጠን በመጓዛችን ዕለት ዕለት አብሮን የሚኖር ህመምን እየታመምን እስከ ዛሬ ድረስ ቆይተናል። ከዚህ ሁሉ ጊዜ በኋላ ህዝበ ክርስቲያኑ አንድ ቀን መክሮ ለቅድስት ቤተክርስቲያን የሚጠቅም ውሳኔ ላይ እንደርሳለን ብለን ስንጠብቅ የቀድሞውን ቤተ መቅደስ ለማፍረስ ከማሰብ አልፈው ጠረት አውጥተው ለማፍረስ እንቅስቃሴ ጀምረዋል። ይህን የሚያደርገው ግለሰብ ከብፁዕነቱ መልካም ሐሳብ በተቃራኒ ብፁዕነቱና መንግስት አፍርስ ብሎኛል እያለ የብፁዕነቱን ስም በማጥፋት ላይ ይገኛል። በዚህም ምክንያት ብዙ አባቶች እያዘኑና እያለቀሱ ይገኛል። ብፁዕ አባታችን እኛም በከፍተኛ ሐዘን ውስጥ ሆነን የብፁዕነቱን አባታዊ ውሳኔ በታላቅ ትሕትና በመጠበቅ ላይ እንገኛለን። በታሪክ ውስጥ ስሙ በክፉ እንዲነሳ እየሰሩ ያሉትን ጥቂት ግለሰቦች ከድርጊታቸው እንዲያስቆሙልን በታላቅ ትሕትና እንለምኖታለን። እንደ አይናችን ብሌን የምንሳሳለትን የቀድሞ ቤተ መቅደስ ለማፍረስ እየተንቀሳቀሱ ያሉትን ሰዎች ብፁዕነቱ ባለበት አባታዊ ኃላፊነት በአስቸኳይ እንዲያስቆምልን ከእግረ መስቀሉ ስር ወድቀን ብፁዕነቱን እንለምናለን። የቀድሞ ቤተ መቅደስ ከአካባቢው ልማት ጋር ተጣጥሞ ታድሶ ሃይማኖታዊ አገልግሎት እንዲሰጥ ያዘጋጀነውን ዲዛይን ከዚህ ግልጽ ደብዳቤ ጋር ለብፁዕነቱ ያቀረብን መሆኑን እጅግ በታላቅ አክብሮት እንገልጻለን። ስብሐት ለእግዚአብሔር በሰማያት ወሰላም በ እኔ የምለው በከተማዋ ውስጥ ሽማግሌ ጠፋ እንዴ? በዚህ ቪዲዮ የመጣሁት ክርስትና ስለተነሳሁባት ልጅነቴን ስላሳለፍኩባት በ6 ዓመቴ ከብፁዕ አቡነ ዲዮስቆሮስ ከአባ ወለትንሳኤ ግዛው ድቁና የተቀበልኩባት አድጌ ሰሞን ይዤ ደግሞ ለ7 ዓመታት ያህል ድክ እያልኩኝ ያገለገልኩባት ያቺ የወሊሶ ቤተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም እጅግ በጣም ምስቅልቅል ውስጥ እንደገባች ሰምቼ በእውነት አዝኛለሁ። ያቺ ሀገር ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ዛሬም ድረስ መዓዛቸው ያልጠፋባት ሀገር ነች። ወሊሶን በጣም ብዙ ሰዎች በቀደምት ማንነቷ በስፋት ያነሷታል። ምክንያቱም ከ10 ሚሊዮን ህዝብ በላይ ያኔ የኢትዮጵያ የህዝብ ቁጥር ብዙ ባልነበረበት ወቅት ሽባው የተተረተረባት፣ ጎባጣው የቀናባት፣ እውራን የበሩባት እጅግ በጣም አስደናቂ ተአምር የተደረገባት ከተማ ነች። ይህች ከተማ ስትነሳ ብፁዕ አቡነ ዲዮስቆሮስ አባ ወልደትንሳኤ ግዛው ይነሳሉ። የኛ አባት ናቸው። በእውነት ዘመኑ ሲደርስ ጊዜው ሲደርስ ቅዱስ ሲኖዶስ ለኚህ አባት የሚገባውን ነገር ያደርጋል ብለን ተስፋ እናደርጋለን። ብፁዕ አቡነ ዲዮስቆሮስ የጻድቁ አቡነ ተክለ ሃይማኖት 11ኛ ዘር ናቸው። እዚህ ምድር በነበሩበት ወቅት ካለፉም በኋላ ብዙ ገቢረ ተአምራት የሚደረግባት ቦታ ነች ወሊሶ ማርያም። ታዲያ ይህቺ ገዳም አሁን ላይ እየሆነ እየተደረገ ያለው ነገር ምንድነው? በከተማው ሽማግሌ የለም ወይ? በከተማው ታሪክን የሚያቆይ ቅርስ እንዲሆን የሚጠብቅ ትውልዱን የሚዋጅና የሚታደግ ሽማግሌ ጠፋ ወይ?
እኔ በዛሽ ከተማ የህፃንነቴን የልጅነቴን ጊዜ ሳሳልፍ አባቴ የተከበረ ሰው ነበረ። ሁላችሁም ታውቁታላችሁ። ጋይ ስጦታው ሰጠኝ ይባላል። የተጣላ የሚያስታርቅ የተቸገረ የሚረዳ እንደ ወሊሶን እዚህ ደረጃ ላይ ካደረሱ ስመጥር ሰዎች አንዱ ነው። ህዝብን በማስተባበር በእድር በማሰባሰብ እርስ በርስ እንዲረዳዳ እንዲተጋገዝ በማድረግ እንኳን አይደለም እንዲህ የገዘፈ ችግር ኖሮ አይደለም ትንሿን ችግር እንኳን እያደር ሲመጣ ሊገዝፍ ይችላል፣ ትልቅ ችግር ሊሆን ይችላል ተብሎ የሚታሰቡትን ነገሮች ቀድሞ ወንድሞቹን ጓደኞቹን በማስተባበር በሀገሪቷ ላይ እየሸመገሉ ነው የኖሩት። በእውነት እስከ እርጅና ድረስ ብዙ ትልልቅ ስራዎችን ሰርተዋል። ዛሬ በከተማዋ ሽማግሌ የለም ወይ? የብፁዕ አቡነ ዲዮስቆሮስ የእጅ አሻራ ያለበት ከ40 ዓመት በላይ የተቀደሰበት የኚህ ታላቅ አባት አጽም ያረፈበት ቅዱሳን ፓትርያርኮቻችን ከአንድም ሁለት መጥተው የቀደሱበት ብፁዓን አበው ሊቃነ ጳጳሳት ታላላቅ አገልግሎት የሰጡበት ያቺ ቤተክርስቲያን ዛሬ በሱቃሱቅ ሰበብ ለማፍረስ መነሳት በእውነት የሚያሳዝን ነው። አንዳንድ ነገሮችን እያየው እየሰማሁ ነበረ። ቅርስ አይደለም በቅርስ መዝጋቢ አልተመዘገበም የሚሉ አንዳንድ ሐሳቦች እኛ በዘመናችን የነበረውን ቅርስ እንዲሆን ካልጠበቅ ነው አባቶቻችን ያቆዩልንን ቅርስ ተቀብለናል ብለን ለልጆቻችን ማስተላለፍ ይሄ በጣም የተለያየ ሐሳብ ነው። የብፁዕ አቡነ ዲዮስቆሮስ ልጆች ሆነን የብፁዕ አባታችንን ታሪክና አሻራ ያለበትን ጠብቀን ለልጆቻችን ስናስተላልፈው ልጆቻችን ደግሞ ለልጆቻቸው ሲያስተላልፉ ቅርስ ይሆናል ማለት ነው። እንኳን አይደለም 48 ዓመት የቆየ ቤተክርስቲያን ይቅርና አንድ ብሎ የጀመረውን በትክክል ካልጠበቅነው ለነገው ትውልድ ቅርስ አይሆንም። ይሄ ሊሰመርበት ይገባል። ስለዚህ የብፁዕ አባታችን የአቡነ ወልደ ትንሳኤ ግዛው አሻራ ያለበት ያቺ ቤተክርስቲያን ልትጠበቅ የምትችልበትን ልትታደስ የምትችልበትን አምራ ተውባ ተሰርታ ደግሞ ለትውልዱ የሚተላለፍበትን መንገድ ቀይሳችሁ ከትውልዱ ጋር ተመካክራችሁ ለሀገሪቷም ለከተማውም ለቤተክርስቲያኗም ለአገልጋዮቿም የሚጠቅመውን ነገር ማድረግ ብልህነት ነው እንጂ የተሻለ ስራ ልንሰራ ነው በማለት ሰበብ ያንን አሻራ ማጥፋት ተገቢ ነው ብዬ አላስብም። ስለዚህ ይሄንን ጉዳይ በከተማዋ ውስጥ ያላችሁ የሀገር ሽማግሌዎች ጉዳዩን ይዛችሁ አወያይታችሁ የሚጠቅመውን ነገር እንግዲህ ትውልዱ ይዞት የመጣው ሐሳብ አለ። የተሻለ የልማት ሐሳብ ካለ የሚጠቅም ከሆነ ቤተክርስቲያኗን የሚያሻግር የበለጠ ከፍ የሚያደርግ የብፁዕ አባታችን ስምና ታሪክ ሕያው ሆኖ እንዲቀጥል የሚያደርግ ስራ ካለ እሱ ላይ ተረባርበን ተጋግዘን መስራት ያለብንን ነገር ብንሰራ የተሻለ ነው እንጂ በእንቢተኝነት ኃላፊነት ላይ ስላለን ብቻ ማድረግ ስለቻልን ብቻ ማፍረስ ስለቻልን ብቻ ቦታውን በተለያየ የልማት ሰበብ ለዳንኪራና ላልተገባ ቦታ አሳልፎ ከመስጠት በፊት ቁጭ ብሎ ማሰብና መምከር ያስፈልጋል። ይሄንን የምለው በቤተክርስቲያኒቱ አስተዳደር መካከልና በእኛ ጓደኞች አብረውን የቀደሱ አብረውን ያገለገሉ እነ ወንድሜ ዲያቆን ባሮክ እነ መምህር ገብረን የመሳሰሉ ታላላቅ ሰዎች የብፁዕ አባታችን ቀጥተኛ ግንኙነት የነበራቸው በሳቸው ስም የሚጠሩ እነ ዲያቆን ባሮክ ወልደ ትንሳኤ በዚህ ጉዳይ ላይ ታላላቅ ኃላፊነታቸውን እየተወጡ ተመልክቻለሁ። ስለዚህ ይሄንን ጉዳይ ረገብ አድርገን ሰከን ብለን ተመካክረን እኛ እንደ ዘመናችን እንደ ጊዜያችን ለትውልዱ የሚበጀውን ነገር ሰርተን ማለፍ ከሁላችንም ይጠበቃል እንጂ አንዱ በዚህኛው በኩል ሆኖ ሌላኛው በዚህኛው በኩል ሆኖ የምናካሂዳቸው ማንኛውም ነገሮች ዋጋ ያስከፍሉናል። ደግሞም አይጠቅሙንም። ነገር ግን ተመካክረን የምናደርጋቸው የሚበጀውን ነገር እንደ ሀገር ሽማግሌ ኮሚቴ ተዋቅሮ በጣም ረጅም ጊዜ የመጣ ታሪክ እንደሆነ ይሄ መመላለሱ
ማሳገዱ እንዳይፈርስ ማስደረጉ የመሳሰሉት ነገሮች በተለያየ ጊዜ ሲሞከርና ሲቀጥል የነበረ ታሪክ እንደነበር አውቃለሁ። አሁን ግን በቀጥታ ማፍረስ እንደተጀመረ ተመልክቻለሁ። ይሄም ተገቢ አይደለም። የኛን ታላቅ አባት አጽማቸው ከዚህኛው ቤተክርስቲያን ወደዛኛው ቤተክርስቲያን በሚፈልስበት ጊዜ የተደረገውም ነገር ትክክል አይደለም። እንዲህ አይነት ነገሮች በተደጋገሙ ቁጥር ሁላችንንም በእውነት ያሳዝናሉና መመካከር በጣም ወሳኝ ነገር ነው። ስለዚህ ሰከን ብላችሁ ረገብ ብላችሁ ነገሩን ለህዝብ የሚጠቅም ለትውልዱ የሚጠቅም የብፁዕ አቡነ ዲዮስቆሮስን ስም ከፍ የሚያደርግ ለታሪክ የሚበጀውን ስራ ሰርተን እንድናልፍ በዚህ አጋጣሚ አደራ አላለሁ። ይህንን በማፍረስ ሂደት ላይ እየተሳተፋችሁ ያላችሁ ሰዎች በልዑል እግዚአብሔር ስም በእኚህ ታላቅ አባት በብፁዕ አቡነ ዲዮስቆሮስ ስም እለምናችኋለሁ። ማፍረሳችሁን ትታችሁ ቁጭ ብላችሁ ተመካክራችሁ መፍትሄ የሚሆነውን ነገር በአንድነት ተስማምታችሁ የሚጠቅመንን ነገር ወደኛ አምጡት። እናንተ ያናስባችሁ ስትመጡ እግዚአብሔር ደግሞ ያከናውንልናል። በእውነት ብፁዕ አቡነ ዲዮስቆሮስ በምድራችን ላይ የሰሩት ስራ የሚነገር አይደለም። በጣም ብዙ ሰፋፊ ታሪኮችን የሰሩ የጻፉ ደግና በእውነት ጻድቅ አባት ናቸው ብለን ልንናገርላቸው የምንችላቸው ታላቅ አባት ናቸው። እኔ ከሳቸው እጅ ድቁና መቀበሌ ዛሬም ድረስ እጅግ በጣም ደስ የሚለኝ ነው። ሳስበው ሁሉ እደሰታለሁ በእውነት። ስለዚህ የሳቸውን ታሪክ ማጥፋት ሁላችንንም ከታሪክ ተጠያቂነት አያስመልጠንም፣ በእውነት አያስመልጠንም። ስለዚህ በመላው ዓለም ያላችሁ የብፁዕ አቡነ ዲዮስቆሮስ ልጆች ይህንን ድምፅ ሰምታችሁ በከተማችን በቤተ ክርስቲያናችን እየተደረገ ያለውን ነገር በንቃት ሆናችሁ እንድትከታተሉ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ወሊሶ ማርያም ሆይ ብረሳሽ ቀኜ ትርሳኝ። ሁላችንም በእውነት ይሄንን ቃል በማውጣት በአንድ ላይ ሆነን መክረን ነገሮቹ እንድናስተካክል አደራ ላለው እግዚአብሔር ለከተማችን ለምድራችን ሰላምን እንዲያደርግ ቅዱስና መልካም ፈቃዱ ለተዋሕዶ ልጆች ይስጠን ይስጠን። በእኛ ዘመን ተዋሕዶ የምትነካ እኛ ለተዋሕዶ ልጆች አንገታችንን እንሰጣለን። የክርስቲያኖች ጭቆና አስይዘን ይብቃ። እንዲህ አሁኑ እንሻለን። ዛሬ እዚህ መከራ ላይ የጀመረው እዚሁ ምንም ዋስትና የለንም። አንተ የተዋሕዶ ልጅ የላንተ ጅማሬ ነው። ይህንን ፍትህ ባታስከብር ነገ ላይ አርሲ ላይ ያየኸው እስከ ቤት ይመጣል። ማርያምን ነው የምልህ፣ እስከ ቤት ይመጣል። እዛም ሲጀምር እንደዚህ ነው። ችላ ብትል ይህንን ብትዘነጋ እያንዳንዱ የተዋሕዶ ልጅ ነገ ላይ አንተ ላይ እስከ ቤትህ ትታረዳለህ። እኛ የሰማዕቱ የቅዱስ ጴጥሮስ ልጆች በእምነታችን አንደራደርም። በቤተ ክርስቲያን አንደራደርም። ለማተባችን አንገታችንን እንሰጣለን። እኛ ሀገራችን በሰማይ ነው። ተዋሕዶ የምትነካ
የምትነካ እናንተ አንገታችን ይቆረጥ። ምክንያቱም እኛ የሰማዕቷ ቅድስት አርሴማ ልጆች ነን። የቅዱስ ጴጥሮስ ልጆች ነን። የቅዱስ ጊዮርጊስ ልጆች ነን። የቅዱስ ጊዮርጊስ ልጆች ነን። ሰላምና ጸጥታ በቤተክርስቲያናችን እጅ ያንሳ። ሰላምና ጸጥታ በቤተክርስቲያናችን እጅ ያንሳ። ሰላምና ጸጥታ በቤተክርስቲያናችን እጅ ያንሳ። ተዋሕዶ ዘላለም ትኖራለች። ሰላምና ጸጥታ በቤተክርስቲያናችን እጅ ያንሳ። ሰላምና ጸጥታ አገኘው እጅ ያንሳ። እኛ የተዋሕዶ ልጆች አንደራደርም። ቤተክርስቲያናችን አትፈርስም። ትኖራለች። እኛ ለማተባችን አንደራደርም። ሰላምና ጸጥታ በቤተ ክርስቲያናችን እጅ ያንሳ። ሌላ ቦታ ያየነው በመካ በበታራ አይደገምም። እኛ የተዋሕዶ ልጆች ለቤተ ክርስቲያናችን እንቆማለን። ተዋሕዶ እስራት መፍትሄ አይሆንም። ወንድሞቻችን ይፈቱ። ቅርሳችን ይጠበቅ ማለት ወንጀል አይደለም። ለሃይማኖታችን እንኳን እስራት ሞትም ቢመጣ አንፈራም። እጃችን ከቤተ ክርስቲያናችን ላይ አንሱ። እጃችሁን ከቅርሳችን ላይ አንሱ። የህዝብ ቅርስ በስድስት ኮሚቴ አይወሰንም። ብፁዕ አባታችን አቡነ ሳይሮስ ዝምታችሁ እስከ መቼ ነው? እንዳያችሁትና እንደሰማችሁትን ኦርቶዶክሳውያን ባለማህተቦች እስከ ስር የተዳረጉበት የዚህ የወሊሶ ማርያም የቅርስ መጥፋት ዘመቻ ላይ የእጃቸው የሚገኝበት የደብሩ አለቃና የጥበቃው አካል መሳሪያ በመያዝ በማስፈራራት ጣት ቀስረው ወጣቱን ህዝበ ክርስቲያኑን በማሳሰር የታወቁት የደብሩ አለቃ አንደኛውና በዚህ በቅርስ ማጥፋት ዘመቻ ላይ አንደኛውና ዋነኛ ሆነው ታይተዋል። ወጣቶቹ ምንም ያደረጉት በደልም ሆነ ሴራ የለም። ከጀርባቸውም የፖለቲካ አጀንዳ አልነበረም። ቤተክርስቲያናችንን አትንኩ፣ ቅድስት ቤተክርስቲያናችን በልልናና በክብር ከፍ ብላ ትታይ፣ ቅርሳችን ይጠበቅ የሚል ጥያቄ ብቻ ነበር ያነሱት። ነገር ግን የደብሩ አለቃ የሆኑት ግለሰብ እና በጥብጥ ሁከት ሊያስነሱ ነው በማለት ጣት ቀስረው በጠዋት በኩለ ሌሊት አሳስረዋቸው አሳፍሰዋቸዋል።
ፍርዱን ለመድኃኔዓለም እንተዋለን። ለዛሬው በዚህ ቀን ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።